ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የፕራይም ሚዲያ አድማጭና ተመልካቾቻችን እንደምን ሰንብታችኋል? ይህ ልዩ ዝግጅታችን ነው። በዛሬ ልዩ ዝግጅታችን እዚህ ስቱዲዮ እንግዳ ጋብዘናል። እንግዳችንን ተዋውቀን ወደ ፕሮግራማችን እናልፋለን። እናንተ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። እንኳን ደህና መጣሽ። እንኳን ደህና መጣሽ። እስቲ ለተመልካቾቻችን ስምሽን አስተዋውቂንና ከዛ የተወለድሽበትን አጠቃላይ አንቺን የሚገልጽ ነገር ንገሪንና ወደ ጥያቄያችን እናልፋለን። ስሜን ሰይባ መሐመድ ይባላል። የአምስተኛ ዓመት የሕክምና ተማሪ ነኝ። የመጣሁት ከሩፌዳ ውመን ፋውንዴሽን ነው። የሩፌዳ ውመን ፋውንዴሽን ፒአር ነኝ። እስቲ ስለ ሩፌዳ ፋውንዴሽንና ምስረታው ዓላማው ምንድነው? ምን ነገሮችን ይሰራል ከሚለው እንጀምር። ኦኬ። ሩፌዳ ውመን ፋውንዴሽን ቤዚክሊ 2013 በኢትዮጵያ አቆጣጠር ነው የተመሰረተው። ሴቶችን ኢምፓወር ማድረግ ላይ ነው የሚሰራው። ቤዚክሊ ሴቶችን ኢሞሽናሊ፣ ሜንታሊ፣ ሶሻሊ፣ ፊዚካሊ ኢምፓወሪንግ ላይ ነው የሚሰራው። እስካሁን ድረስ በ5 ቅርንጫፎች እስከ 3000 የሚሆኑ ተማሪዎችን በአጫጭር ትሬኒንጎች በ6 ወር ኮርሶች ከ10 በላይ የሚሆኑ ኮርሶችን በ6 ወር ጊዜ ውስጥ እያስተማረ እያስመረቀ በየባቹ እያስመረቀ ይገኛል። ሜንሊ ያው ዓላማው ሴቶችን ኢምፓወር ማድረግ ነው። ከዛ በኋላ ደግሞ ኢንቫይሮንመንቶችን ለሴቶች ምቹ ማድረግ ነው። በደንብ የምንሰራበት ኤሪያም ያ ነው። ኢንቫይሮንመንቶችን ለሴቶች ምቹ ማድረግ ኢንሴንስ ሴት ልጅ እንዴት ነው ቤቷንም ውጪ ያለውንም ሶሳይቲዋንም እንዴት ነው አውትሻይን አድርጋ መጥቀም የምትችለው? ያን ባላንስ እንዴት ማድረግ ትችላለች? ያን ባላንስ እንድታደርግ ደግሞ ኤክስተርናል እንትኖች ምን ያህል ምቹ ናቸው? ኢንቫይሮንመንቶቹ የስራ ኢንቫይሮንመንት ሊሆን ይችላል። ዋትኤቨር ኢት ኢዝ የምትሰራበት ለሶሳይቲ የሆነ ነገር ኮንትሪቢዩት ልታደርግበት የምትፈልግበት ቦታ ራሷን፣ ቤተሰቧን፣ ማህበረሰቧን መጥቀም የምትፈልግበት ኢንቫይሮንመንት ምን ያህል ምቹ ነው ለሷ የሚለው እንትን ላይ በደንብ እንሰራለን። ሩፌዳ ምን ማለት ነው? ኦኬ it is የሴት ሰሃባ ስም ነው። ሰሃባ ኢንሴንስ የረሱል ሰለላሁ ዐለይሂ ወሰለም ባልደረቦች ማለት ነው። ሰሃባ ማለት የሴት ሰሃቢያ ስም ነውና ሩፌዳ አልእስላሚያ ትባላለች። she is a nurse basically ያው በአሁኑ ተርም ነርስ ነች። ለምንድን ነው ሩፌዳን የመረጥ ነው? አይ ቲንክ ይሄ የቤት ውስጥ እናት የዋይፍ ሮል እና ውጪ ላይ ደግሞ አውትሳይድ ማድረግን ባላንስ ያደረገች ሴት ብለን ስላሰብን ነው። ቢኮዝ በዛ ዘመን ኢትስ ላይክ 1400 ምናምን ዓመት በፊት ማለት ነውና ሴት ልጅ እንደዚህ ወጣ አውትሳይድ ማድረጓ ምናምን ማይታሰብ ነገር ነው። ላይክ የሆነኛው የዓለም ክፍል ላይ ሴት ልጅ ሰው ናት አይደለችም ምናምን ተብሎ ዲስከስ በሚደረግበት ዘመን ላይ በትሎች ላይ ከረሱል ሰለላሁ ዐለይሂ ወሰለም እና ከጓደኞቻቸው ጋር በትል ተወጣና እዛ የተጎዱትን የቆሰሉትን ምናምን ታክም ነበር። and she is also a good wife, a good mom ነበረች። ከዛ ደግሞ አውትሳይድ አድርጋ ሰርታለች። ያን ባላንስ ማድረግ ትችላለች። that's our goal። ሴት ልጅ ውጪ ላይ ሻይን ስታደርግና የሆነ ነገር ለሶሳይቲዋ ስትጠቅም እንትኗን ይሄ ቤት ያለውን ይሄ ከመር ፕራዮሪቲ የሆነውን የቤቷን ሮል እንዴት ነው ባላንስ ማድረግ የምትችለው የሚለው ላይ ስለሆነ የምንሰራው ለዛ ሮል ሞዴል ነች ብለን ስላሰብን ኦልሬዲ ፋውንዴሽኑን በሷ ስም ሰያም ነው። የተለያዩ ፋውንዴሽኖች ይመሰረታሉ ሀገር ውስጥ ማለት ነው። የተለያዩ አይነት ስራዎችን ነው የሚያከናውኑትና እናንተ በዚህ ፋውንዴሽን ውስጥ ምን ነገሮችን ነው የምትሰሩት? እንግዲህ ሴቶች ላይ ማህበራዊ ጉዳዮች ላይ ነው የምትሰሩት። እሱ ደግሞ ትልቅ አጀንዳ ነው። ነገር ግን ሴቶች ምን ድረስ እንዲደርሱ ምን እንዲያደርጉ ነው የምትሉት? ኦኬ ቤዚክሊ አሁን ማንኛውም ነገር ሰው ላይ የምትሰሪው ማይንድ ሴቱ ላይ ስትሰሪ ነው። the way he think ሰው የሚያስበውን ነገር ነው ፕራክቲካሊ ስራ ላይ የሚያውለው እና መጀመሪያ መሰራት ያለበት ሀሳብ ላይ ነው፣ አስተሳሰብ ላይ ነው፣ ማይንድ ሴት ላይ ነው መሰራት ያለበት። ለዛ ትምህርት ላይ ነው የምንሰራው። መጀመሪያ ማይንድ ሴት ቢልድ ማድረግ ነው። ይሄ ሁሉም ከተለያየ ባክግራውንድ ነው የሚመጣው፣ ከተለያየ ባህል ነው የሚመጣው። ራሱ ጋር ያለ ለሴት ልጅ ያለው አመለካከት ለራሱ አንድ ሴት ልጅ ያላት እኔ እንደዚህ ነኝ፣ ይሄን ማድረግ እችላለሁ፣ ይሄን ማድረግ አልችልም፣ ይሄ ለኔ ይሆናል፣ ይሄ ለኔ አይሆንም ምናምን የምትለው የተለያዩ እንትኖች አሉ። ከተለያየ ኢንቫይሮንመንት ስለምንመጣ የተለያዩ ሀሳቦች አሉ። እዚህ ማይንድ ሴት ላይ ነው የምንሰራው። መጀመሪያ የያዝነው ማይንድ ሴት ትክክል ነው ወይ? ይሄ ማይንድ ሴት ይሄ ክሊር የሆነውና ለሴቷ አድቫንቴጅ ያለው ቶትስ የትኛው ነው የሚለው ላይ ነው የምንሰራው። ቤዚክሊ ትምህርት ነው የምንሰራው። ትምህርት ላይ ስንሰራው ቅድም እንዳልኩሽ ነው 5 ብራንቾች አሉ። 5 ብራንቾቻችን ላይ ከሪኩለም አሉን ኦልሬዲ ያዘጋጀናቸው ከዩኒቨርሲቲ ሙሃራን ጋር ቁጭ ብለን ያዘጋጀነው ከሪኩለም አለ። እሱን ከሪኩለም ነው የምንሰጣቸው። ከሪኩለሙ ሴቶች ላይ ፎከስ አድርጎ የተሰራ ነው። ምንድነው አሁን ለምሳሌ አንዲት ሴት ለራሷ፣ ለቤቷ፣ ለጎረቤቷ፣ ለሰፈሯ ከዛ
ለማህበረሰቧ ምናምን እያልሽ ስትወጪ ያለውን ነገር ለምሳሌ ላይክ ሳይኮሎጂ ሊሆን ይችላል ሳይኮሎጂ የሚባል ኮርስ ይኖራል ለምሳሌ ሳይኮሎጂ ላይ ውመን ሳይኮሎጂ ነው የምናስተምረው like ራሷን እንድትረዳ ማህበረሰቧን እንድትረዳ ሌሎች እንዴት እንደሚመለከቷት እሷ ሌሎች እንዴት እንደምትመለከት because surroundingሽን ስታውቂው ነው ከዛ ወጥተሽ መትሰሪለት ያላወቅሽው ማህበረሰብ ወጥተሽ ልትሰሪለት አትችይም ስለዚህ እንዴት ነው ያ ማህበረሰብ እሷን የሚያያት ትክክል ነው ወይ ያ ማህበረሰብ ለሷ ያለው አመለካከት ትክክል ካልሆነ ያ አመለካከት እንዴት ነው ፊክስ የምታደርገው እንዴት ነው የምታስተካክለው የሚለውን ነገር ላይ ነው የምንሰራውና ትምህርት ላይ ነው አብዛኛው 10 የሚሆን ወደ 10 የሚጠጉ ኮርሶች ናቸው የሚሰጧቸው እዛ ላይ እንሰራለን ከዛ በተጨማሪ ያው እንደማንኛው ማህበረሰብ ውስጥ እንዳለ ሰው የማህበረሰብሽ ጉዳይ ያስጨንቅሻል ሶሻል ወርኮች ላይ እንሰራለን የቻሪቲ ስራዎች ላይ እንሰራለን የአካባቢ ጽዳት እንደዚህ አዌርነስ ክሬሽን ላይ በደንብ እንሰራለን ፎከስ አድርገን ሞር ኦፍ ግን የምንሰራው የሴት ልጅ ማይንድ ሴት ምን አይነት ሴቶች ናቸው የሚመጡት እናንተ ጋር ለትምህርትም ሆነ ያንን ኮርስ ስትሰጧቸው እድሜያቸው ሊሆን ይችላል የትምህርት ደረጃቸው ሊሆን ይችላልና እንዴት ነው የሚመረጡት እነዛ ሴቶች ዋና ታርጌቶቻችን ያው ወጣቶች ናቸው ወጣት ኢንሴንስ ከቲኔጅ ጀምሮ ከፍ ብሎ ያለው ማለት ነው እስከ ግሬድ 10 ከግሬድ 10 ምናምን በኋላ ያሉ ከ16 ከ17 አመት በላይ ያሉ ሴቶች ናቸውና አካዳሚክ ባክግራውንድ ያላቸው because ትምርቱም ሞር ኦፍ ካሪኩለሙ የሚዘጋጀው በእንግሊዘኛም ስለሆነ ምናምን አሁን ላይ ፎከስ አድርገን እየሰራን ያለነው ትምርቱ ላይ እየሰራን ያለነው ይሄ ኤክስፖዠር ያለው ላይ ነው ምክንያቱም ትምርታችን ያው እንደሚታወቀው ነው ከዌስተርንም ከምንም ከብዙ ባህሎች ነው የሚመጣው ምናምንና እኛ ጋር ቢልድ የሚያደርገው ማይንድ ሴት አለ ሶ እቺ የተማረች ተምራለች የምትባል ሴት የሆነ ማይንድ ሴት አላት ባላንስ ሊሆን ይችላል መጀመሪያ ሶሳይቲ የሰጠሽ እንደ ሀበሻ ሴት ሶሳይቲ የሰጠሽ ማይንድ ሴት አለ ከዛ በኋላ ከትምርት ጋር ምናምን ከዌስተርኑ ከሚዲያው ኤክስፖዠር ምናምን የሚመጣ የሚገነባ we have to balance it የትኛው ነው ትክክል ሁለቱም ትክክል ካልሆነ ምንድነው ትክክል ይሄ እንትናችን ምንድነው መመለሻችን ምንድነው ትክክለኛው ለሴት ልጅ ከተፈጥሮ ዋጋ ምናምን የሚሄደው ነገር ምንድነው የሚለውን ባላንስ ለማድረግ እንዲመች የምንሰራው ምን ታርጌት አድርገን የምንሰራው ይሄ ሶሻል ሚዲያ ኤክስፖዠር ያላቸው የትምህርት ባክግራውንድ ያላቸው ምናምን ሴቶች ላይ ነው ሮፌዳ ፋውንዴሽን ከተመሰረተ በኋላ በማህበረሰብ ውስጥ ማህበራዊ ጉዳይ ላይ ስለምትሰሩ አመጣን የምትሉት ለውጥ ምንድነው ያለው የተማሩ ሴቶች አሉ የሳይኮሎጂ ትምህርቶች ይሰጣቸዋል ስልጠናዎችን ያገኛሉ ምንድነው የመጣው ለውጥ ያያችሁት መሬት ላይ ያመጣ መሰረታዊ ለውጥ አለ ብያምናለሁ because አሁን ቅድም እንደምሳሌ ሳይኮሎጂን አነሳውልሽ እንጂ ብዙ አይነት ኮርሶች ናቸው የሚሰጡት ለምሳሌ ሃይማኖታዊ ኮርሶች ይሰጣሉ ሶሺዮሎጂ ሊደርሺፕ ምናምን አይነት ኮርሶች ይሰጣሉና እኔ አሁን ለምሳሌ የሆነኛው ባች ላይ ለራሴ አየሁት የምለውን እንትን ቢሄቪራል ቼንጆች ፔንጅ የሚያመጡ ይሄ ከቲዮሪው በላይ ቢሄቪራል ቼንጅ ሊያመጡ የሚችሉ ትሬኒንጎች ይሰጣሉና እነዛ ትሬኒንጎች ላይ ምንድነው የምናደርገው አንዲት ሴት ልጅ እኛ ጋር መጣ ተማረች ሶ ቤቷ ገብታ ቤተሰቦቿን እህቶቿን ሊሆን ይችላል እናቷን ሊሆን ይችላል ማንንም እንድታስተምር እናስገድዳታለን ሶ ያንን ያስተማረችውን ነገር በቪዲዮም በምንም ማስረጃ ይዛ እንድትመጣ ወደኛ ሶ አይዲያችንን ሰዎች እየገዙት ቤተሰብ እየመጣ ያመሰገነን ይሄ አሁን ለምሳሌ ያገቡ ሴቶች ከሆኑ ምናምን ከባሎቻቸው ጋር ያለ እንትን ላይ እንደዚህ ላይፍ ኮች ትሬነሮችን እያመጣን ምናምን ቲፕስ ምናምን ሰጣቸዋለን እነዛን ቲፕስ ፕራክቲካሊ ፕራክቲስ አድርገው ላይፋቸው የሆነ ቼንጅ አይተው ግሬትፉል ሲሆኑ እናያቸዋለን ሶ ኦኬ አይ አም ዱይንግ ሰምቲንግ ሞቲቬሽን የሚሆነሽም እንደዚህ አይነት ሪስፖንሶች ናቸው አክቹአሊ አንድ እንትን ላይ የሆነኛው ባች ላይ የሆነ አሳይመንት ነበር it was like ቤት ገብታችሁ ከቤተሰቦቻቸው ጋር የሚኖሩትን የቤተሰቦቻቸውን እግር አጥባችሁ ምናምን ሪአክሽናቸውን ሪከርድ አድርጋችሁ ይዛችሁ ነው ብለናቸው it was በጣም like ዋው እንደዚህ አይነት ትንሽ ደቂቃ የሚፈጅ ምናምን ግን በልጅና በቤተሰቡ መሃል ያለውን ቦንድ የሚያጠናክር እንደ ልጅ is caring ምናምን የሚለውን እንትን የሚያሳድግ አይነት ፊሊንግ ክሬት ያደርጋል ማለት ነው ምናምን የሚሉ ቢሄቪራል ቼንጆችን አይተናል እኛ ጋር ከመጡ ተማሪዎች ከዛ ውጪ ያው ተማሪዎቻችንን አፍተር ከተማሩ በኋላ አንበትናቸው ምንድነው ምን አደርገው እያንዳንዱን ባች ግሩፕ ክሬት አድርገን እዛው አንድ ላይ ኔትወርክ እንዲኖራቸው የስራ እድል ሲኖር ሼር እንዲደራረጉ እኛም ከሆነ ድርጅት ጋር ምናምን አውርተን የስራ እንትን ካለ ምናምን ነገር እነሱን ለመላክ ምናምን እንዲመች አድርገን የራሳቸው ወርሃዊ ኦር በአመት ውስጥ አሁን እስካሁን ድረስ ፎር ኤግዛምፕል አዳማ ላይ 5 ባች አስመርቀናል ለአምስቱም ባች በአንድ አመት ውስጥ አምስቱም ባች የራሱ ፕሮግራም እንዲያዘጋጅ ያን ፕሮግራም ሲያዘጋጅ የሰፈሩን ሰው የከተማዋን ሰው ጠርቶ ምናምን ነገር እንደዚህ የስቴጅ ፕሮግራሞች ዲስከሽኖች በሴቶች ኢሹ ላይ ዲስከስ እንዲያደርጉ ምንድነው ስትራግል ምንድነው ያሁኑ አጀንዳ ምንድነው ስትራግል ያደረግንበት ያለው ነገር የሚለውን ነገር ሐሳብ
ሀሳብ እንለዋወጡ ኢሞሽናል ሰፖርት እንዲሰጣጡ ምናምን እንትን ግራውንዱን እንተውላቸዋለን። ሶ ይሄ አትሊስት አንዲት ሴት ላይ ላይክ ብቻዬን አይደለሁም፣ እንደኔ ያሉ ሴቶች አሉ እንደኔ ሰፖርት የሚፈልጉ እኔ ያለፍኩበትን ነገር ሼር ማደርጋቸው እነሱ ያለፉበትን ነገር ለኔ ሼር የሚያደርጉኝ ከዛ ለሶሳይቲ ደግሞ አብረን የሆነ ነገር ማበርከት ምንችል የኔ አይነት ኢነርጂ ያላቸው ሴቶች አሉ የሚለውን ነገር ማወቅ that's a good relief ሶ እንደዛ እንትን እንዲሉ እንደዛ አይነት ግራውንዶችን እናመቻቻለን። ምንም አይነት ስራ ሲሰራ የሆነ ገቢ ያስፈልገዋል እና የምታስተምሯቸው ተማሪዎች አሉ፣ ከዛም ውጪ የሚማሩበት ቦታ አለ፣ አስተማሪዎች አሉ። እንግዲህ ፋውንዴሽን ምንም አይነት ነገር ሲመሰረት ጉዳይ ለማስፈጸም የምትሄዱበት ቦታ አለና ፋይናንስ ኬት ነው የምታገኙት? ማለት የገቢ ምንጮቹ ምንድነው? ኦኬ ቤዚክሊ ሪፌዳ ሀገር በቀል ነው የሚባሉት እነዚህ ሀገር በቀል ኤንጂኦ እንትን ነው ድርጅት ነው እና ይሄ ከውጪ ፈንድ ምናምን ያለው ድርጅት አይደለም። ግን ተማሪዎች ነን ላይክ ሜዲካል ስኩል ተማሪዎች ናቸው ተሰብስበው ምናምን ነገር እንደዚህ አይነት ነገር ብናቋቁም ተብሎ የተቋቋመው አሁን ኦሬዲ ግራጁዌት አድርገው የወጡ ልጆች ቢኖሩበትም እና እንደዚህ ፈንድ ምናምን የሚያደርገን ስፔሲፊክ እንትን የለም። ግን ምንድነው የያዝነው ሀሳብ is our friend like ፈንድ የሚያደርገን ሀሳባችን ነው how እንሄዳለን somewhere ይሄ ነው ሀሳባችን እዚህ ላይ ነው የምንሰራው ሴቶች ላይ ነው የምንሰራው ሴት እዚህ your family እናትክ ሚስትክ ልጅክ ናት አንቺ ሴት ነሽ ምናምን እያለን ሀሳባችንን እንዲገዙ ነው የምናደርገው። መጀመሪያ ሴት ላይ መስራት ደግሞ like ሁሌ አይደለም የሚባለው ማህበረሰብ ላይ መስራት ነው ምናምን we make that practically ነው የምናደርገው። ያን አሁን ለምሳሌ አስተማሪዎቻችን for free ነው የሚያስተምሩልን because ሀሳባችንን ስለገዙት ነው ሌላ ነገር አይደለም። PhD ሆልደር አስተማሪዎች ናቸው የዩኒቨርሲቲ መምህራን ናቸው ምናምን ከራሳቸው ከጊዜያቸው ምናምን አጣበው በራሳቸው ትራንስፖርት ምናምን መተው ነው የሚያስተምሩልንና ያን የሚያደርጉት ሀሳቡን ስለገዙት ነው it's not ስለምንከፍላቸው ምናምን አይደለም። ሀሳቡን ገዝተውታል ለማህበረሰብ ይጠቅማል ብለው አምነውበታል። even የምናስተምርባቸው ቦታዎች ላይ we don't pay ቦታውን for free ነው የምናገኘው because ሀሳባችንን ይገዙታል። ሲሪየስሊ ይሄ የሚታይ ለውጥ እንደምናመጣበት የያዝነው ነገር እስናት አየር ላይ ያለ ነገር ሳይሆን እያንዳንዳቸው ቤት አንኳክቶ የሚገባ ሀሳብ እንደሆነ ከምር ማህበረሰብ ላይ መስራት እንደምንፈልግ ያን ለማድረግ ደግሞ ሴቶች ላይ መስራት እንዳለብን because ሁሌ የሚባል ነገር አለ ሴቶች የማህበረሰቡ ግማሽ ናቸው እውነት ነው። ግን ሌላኛውን ግማሽም ደግሞ የሚሰሩት እነሱ ናቸው። ስለዚህ the whole society ሴት ነው የሴት ውጤት ነው ሴት ካልሆነ የሴት ውጤት ነው ከዛ ሊወጣ አይችልም። so ይሄ the credit የሚመለሰው ለሴት ነው። ስለዚህ ይሄን ደግሞ ማድረግ የምንችለው ልጅክ ወንድምክ አባትክ everyone in the society የሴት ኢንፍሉዌንስ አለበት። ያቺ ሴት ኢንፍሉዌንስ የምታደርገው ፖዚቲቭ ኢንፍሉዌንስ እንድኖራት አትሊስት let us work together የሚለውን ሀሳብ ነው የምናቀርብላቸው። እሱን ሀሳቡን ከገዙና ከተቀበሉት ዌልካሚንግ ናቸው ይተባበሩናል። so በዛ መልክ ነው እስካሁን ድረስ እንንቀሳቀስ የነበረው። በሴቶች ላይ መስራት እንደ ማህበረሰብ ትልቅ ነገር ነው። ብዙ የሚታዩ ችግሮች አሉ እንደ ሀገርም ማለት ነው። እስቲ ያየሻቸው የሴቶች ችግሮች ናቸው ብለሽ የምታነሻቸው ነገሮች ምንድናቸው? ምናልባትም እንግዲህ አንቺ ምናልባት ወጣት ከሆንሽ በኋላ ነው የመጣሽው እዚህ ሀገር ላይ ያላደግሽምና ግን ምን የተለየ ችግር ምንድነው አሁን ሴቶች ላይ ያየሻቸው? ኦኬ እኔ መጀመሪያ ሴቶች ላይ መስራትን ምናምን ሳስብ ከድሮም ጀምሮ የማስበው ነገር ያደኩበት እንትንም ስለሆነ ማለት ነውና የማስበው ማለት ነው በጣም ሌክዠሪ ነገሮችን ነበር። ሌክዠሪ ነገሮችን ሴንስ ላይክ አሁን ስፔሻሊ ከኢትዮጵያ ውጪ ነው ያደኩት ሪሌቲቭሊ በጣም ኮምፎርታብል የሆነ ሀገር ላይ ምናምን ከዚህ ሀገር ማለት ነው እና እኔ ያኔ ያሳስቡኝ የነበሩት ነገሮች ዛሬ እዚህ ሀገር መጥቼ ላይክ ከዚህ ሀገርም ደግሞ ከከተማ ትንሽ ራቅ ብለሽ ምናምን ነገር ስታይ ላይክ ከአዲስ አበባ ላይክ ሜቢ 300 ምናምን ኪሎ ሜትር ብትወርጂ ፓድ ስለሌላቸው ትምህርት ቤት ማይመጡ ልጆች አሉ። ፓድን ማያውቁ ልጆች አሉ። ኦኬ when she is in her period እቤት የሚቀመጡ ማለት ነው። እንዴ ኦኬ እኔ ለማስበው ይሄ የእረፍት የመስሪያ ቤቶች ላይ ደግሞ የሴቶች እንትን ምናምን የምንላቸው ነገሮች ኢንቫይሮንመንቶች ሊስቶች እና መቻች ምናምን የምንላቸው ነገሮች በጣም ሌክዠሪ እንደሆኑ ይገባሻል። ስፔሻሊ ደግሞ ላይክ እንደ ኢትዮጵያዊ ቤዚክ ኒድሽን አሁን ለምሳሌ አንዲት ሴት ልጅ በሰላም ወጥታ ስራዋን ሰርታ ኦር የምትሄድበትን ትምህርቷን ተምራ ትግባ አትተናኮላት አትደፈር ምናምን ስትይ ፌሚኒስት የሚባል እንትን በሚሰጥሽ ሀገር ላይ ማለት ነውና በጣም ሌክዠሪ ናቸው እኔ ሳስባቸው የነበሩት ነገሮች እና በጣም ቤዚክ የሆኑ ታች ተወርዶ መሰራት ያለባቸው ማለት ላይክ ሴት ልጅ ፔሪዷ ሲመጣ ምናምን አይ ወንድ ነክቶሽ ነው ምናምን ተብላ የምትቀጣቀጥ ሴት ያለችበት ሀገር ላይ ነው የኖርን ያለ ነው ማለት ይሄ የምንላቸውን አይነት የስራ የኢኳል እንትን ማግኘት ፖዚሽን የማግኘት ምናምን ጥያቄዎች አያስፈልጉም እያልኩኝ አይደለም
ድሮ ማስበው እነዛ ኢምፖርታንት እንደሆኑ ነበር። አሁን ግን ኖ ማለት we have to work በጣም ታች ወርደን በጣም ገና ነን። ይሄን ለማሰብ በጣም ገና ነው እንደ ሀገር ያለንበት። በጣም ትንሽ ሰዎች ነን። ከተማ ላይ ያለን የሆነ የሀገሪቷ በጣም ትንሽ ፐርሰንት ሴቶች ነን ይሄ ነገር ችግር የሆነብን። አብዛኛው ሴት በጣም ቤዚክ የሆነ ችግር ነው ያለበት። አሁን ማለት ቤት ውስጥ ያለ የሴቶች ጥቃትን ምናምን ከውጪ ምናምን ሳይሆን ገና ቤት ውስጥ ምናምን ያሉትን ምናምን we need to kill በጣም ብዙ ነገሮችን ገና ታች ላይ መግደል ያለብን ነገሮች እንዳሉ በጣም ፋንሲ ነው የኛ ሐሳብ። በጣም ፋንሲ ነው እንደ ከተማ ልጅ ምናምን ይሄ እንደምትሰራ እንደተማረች ሴት ምናምን ጥያቄዎቻችን በጣም ፋንሲ ናቸው ለዚህ ሀገር። we are በጣም ገና ወደ ኋላ እንትን ተመልሰን ታች ላይ መስራት ያሉብን ነገሮች እንዳሉ በጣም ብዙ ስትራግሎች እንዳሉ እንደ ሴት ላይክ ከዓለም ውጪ ማለት ሀገራችን ለሴት ምቹ አይደለችም አይደለም ሴፍ አይደለችም ማለት በጣም እኮ ኖርማላይዝ አድርገው ያለ ወቅቱ ገደላት እንትን አድርጎ እንትን አላት ሬፕ አድርጋ እንትን ተደርጋ ተገኘች ምናምን ነገር ከዛ ዩሲ በቃ ብዙ ኬዞችን ታያለሽ እንደዚህ ሆና ምናምን ሬፕ እኔ ሜዲካል ስኩል ተማሪ ነኝና ይመጣሉ ኬዞች ምናምን ነገር ኦኬ እንትና አጎቷ ደፍሯት ምናምን ነገር ሶ አጎት ነው what can we do ምናምን ስማችን ምናምን እንደዚህ የሚባልበት ሶሳይቲ ላይ ያለ ነው። አንቺ ገና የምታወሪው የሆነ ደና ሆነሽ ማለት ኢሞሽናሊ በጣም ደና ሆነሽ ሳይኮሎጂካሊ ኩል ሆነሽ ምናምን ወጥተሽ ሰርተሽ ምናምን ገንዘብ አግኝተሽ ከወንድ ኩል ምናምን የመግባት ምናምን ታስቹ ሌግዠሪ እሱ በጣም ሩቅ ነው ለጥቂት ሰዎች ነው ይሄ ወርክ የሚያደርገው። በጣም ገና ነው ይሄ ማለት እንደ ሰው በቃ ሴፍቲ ኢሹአችን ነው። በሰላም ወጥቶ መግባት ምናምን ይሄ አለመለከፍ ምናምን እኮ በጣም ሩቅ ነገሮች ናቸው። አሁን እኔ የኖርኩበት ሀገር ላይ ሴት መልከፍ ይዝ በጣም I don't know maybe like what ምናምን ነገር የሚያስብል ነገር በጣም ዊርድ ነው። በጣም ዱርዬ በጣም ባለጌ ሰው መሆን አለበት ያለ ማድረግ። ከዛ ደግሞ ህጉም በጣም ስትሪክት ነውና እዚህ ሀገር መተሽ ምናምን ታክሲ ተራ ላይ ምናምን አንድ ሰው ሲናገርሽ መለከፍሽን መቃወምሽ is weird አሁን like ሲናገርሽ ምናምን አቤት ምንድነው ችግር አለ ምናምን ስትይ like ምን ተከብዳለች what ተናግረከኝ እኮ ነበር ለምንድነው ማላካብደው? አሁን ይሄ ኖርማላይዝ ከመደረጉ የተነሳ ተለከፍኩ ብለሽ ነው ይሄ ሁላ ድራማ የምትፈጥሪው የምትልሽ ሴቷ ነች። because ተቀብለዋለች በቃ ኖርማላይዝ ተደርጓል እንዴ I can't normalize that አሁን ለምሳሌ እየሄድሽ የሆነ ሰው መንገድ ላይ እየተራመደ አንድ ወንድ ያው ሴት ሲሆን ስለሚቀል ነው ወንድ እየሄደ ምናምን የሆነ ወንድ አንተ ምናምን ብሎ something ብሎ ቢሰድበው ያዘዋል right ግን ምንድነው ችግሩ ብለሽ ምን ታየሽ? አሁን እንግዲህ ወጣት ነሽ እንግዲህ ብዙ አይነት ነገሮች ውስጥ ገና ማለፍ ይጠበቅብሻል። ነገር ግን ምን ታየሽ? አሁን አንድ የሬዲዮ ፕሮግራም አስተውሳለሁና ስወጣ ካልተለከፍኩኝ ጥሩ ልብስ አለበስኩም ወይ ብዬ ራሴና ያለው የሚሉ ሴቶች እንግዲህ ፐብሊክ ላይ እንሰማለን እና እንደዚህ አይነት ነገሮች ስንሰማ ትሰሚያለሽ የማይፈልጉ ሰዎች የሉም ማለት ነው ብለሽ ድምዳሜ ላይ እስከ መድረስ ድረስ በቃ ሁሉም ሴት መለከፍን ይፈልጋል ይወድ ይሆናል ብሎ ሰዎች የማያስቡበት ምክንያት የለም። ምክንያቱም በሬዲዮ ነው እየተወራ ያለው። ነገር ግን የሴቶች ማነቆ ሆኖ ያስቀረን ጉዳይስ ምንድነው? አሁን ምንድነው ችግሩ? መሰረታዊ ችግሩ ምንድነው? ምን አገኘሽ አሁን አንቺ? ምክንያቱም ሴቶች ላይ ሰርተሻል፣ ብዙ ሴቶችን ታገኛለሽ። የታየሽ ነገር ምንድነው? አይ ፊል እኔ አሁን ፐርሰናሊ ማለት ነው የሆነ ነገር ትክክል ያልሆነ ነገር ነው ትክክል አይደለም ብሎ ቦታው ላይ እንዲቆም ማድረግ አለመቻላችን ኖርማላይዝ እንዲደረግ ያደርጋል። ለምሳሌ አሁን ቅድም እንዳልሽው ካልተለከፍኩኝ ያማረብኝ አይመስለኝም የምትለው ሴት ለከፋ ተደጋግሞ that's normal ለከፋን እንደ ኮምፕሊመንት የመውሰድ በጣም የተለያዩ ነገሮች ናቸው። ለከፋ ክብር መንካት አንድ ወንድ ሲለክፍሽ ክብርሽን እየነካው ኮምፕሊመንት ሌላ ነገር ነው። ኦ you look good አምሮብሻል፣ ዛሬ እንደዚህ ነሽ፣ ዛሬ ብራይት ሆነሻል፣ ግሎ አድርገሻል ምናምን this ኮምፕሊመንት አይደለ? ግን የሆኑ አይነት ትክክል ያልሆኑ ለውስጥ የሚጎረብጡ አይነት ቃላት ለከፋና ኮምፕሊመንት በጣም የተለያዩ ነገሮች ናቸው። ግን ለከፋን the first time ሰው ሲናገር አንድ ሴትን በሰላም እያለፈች ማያቃትን ማታቀውን ያለ ፍላጎቷ something ሲናገራት this is wrong መባል አለመቻሉ the first time this is wrong ተብሎ መወገዝ አለመቻሉ ዛሬ ደረስንበት። ሴቷ ራሱ ማለት like አልተለከፉም okay I don't look good ደረጃ ላይ እስከ this እኮ በጣም እኮ ያስተሳሰብ መውረድ ነው። ኦኬ ዛሬ ስላልተለከፍኩኝ
አላማረብኝም ብላ እስከምታስብ ድረስ መለከፍን ኖርማላይዝ ካደረገች እቺ ልጅ ያለችበት ሶሳይቲ ለከፋን ምን ያህል ኖርማላይዝ እንዳደረገ ከዛ እነዚህ ነገሮች ስለሆነ ወደ ትልቅ ነገር የሚያመጣው ሪሊጅን ያው ሃይማኖተኞች ነን አይደለ እንደ ሀበሻ ቤዚክሊ ሶ ሪሊጅን ማንኛውም ሪሊጅን ቢሆን ማለት ነው እናት ሙስሊም ብቻ ሳይሆን ማንኛውም ሪሊጅን ከሴትና ወንድ መሀል ያለን ነገር በጣም ባውንደሪ ያደርገዋል especially እስልምና ያው ቤዚክሊ እስልምና ላይ ሳላ I don't know about others ግን ሪሊጅን ጀነራሊ ሰዎችን ፕሮቴክት ለማድረግ ስለሆነ እንትን የሚለው ማለት ነውና በጣም ስትሪክት የሚያደርገው ከጥንኒት ነገሮች በጣም ትልልቅ ነገሮች ስለሚመጡ ነው ከለከፋ ነው መድፈር የሚመጣው that's የተለየ ቼል ላይ አይደለም ያሉት እንትን ስቴፕ ነው it's a step ትለከፋለች ከዛ በኋላ አሁን እኮ እንደውም ትንሽ አፕዴትድ ሆኖ እንትን ሆኗል አይደል መንካት ሆኗል አይደል የሆነ ነይ ታክሲ እንትን ለረዳቶች ምናምን ነገር ሜቢ ነይ ግቢ ምናምን ለምንድን ነው የምትነካኝ ያለ መነካት መብት አለኝ ከዛ ለምን ትነካኛ ተከብጃል አካብዳለሁ ለምንድን ነው የምትነካኝ it was ይሄ ቃል ነበር by the way ድሮ በንግግር ነበር አሁን ተች ሆኗል ከዛ ያን ተች ማስቆም ካልቻለን ነገ ተች የምትደረግበት ቦታ ሊሆን ይችላል የሚለየው ይሄ መብቱ እንደሆነ እያሰበ ይመጣል እሱም ኖ ማለት ኖ ሳይባል ሲቀር አይ ትክክል አይደለም ካላልሽው እኮ ኦኬ this is normal so I can አፕግሬድ እየሆነ ነው የሚመጣው እና so አሁን የሆኑ ነገሮችን ቦታቸው ላይ ለማስቆም ኖ በቃ ትክክል አይደለም even if you are alone ብቻሽን እንኳን ብትሆኚ አንቺ ያቺ የምታካብጂው ልጅ እንኳን ብትሆኚ it's okay እያካበርሽ protect yourself ካንቺ ይበልጣል እንደ ማካበርሽ it's like አሁን አግኝተሽው የምትለያዩ ሰው እኮ ነው even if ባይሆንም ደግሞ ቤተሰብሽ ውስጥ ያለው ሰው ለምን አይሆንም protecting yourself ከምንም ነገር ስለሚቀድም ማለት ነው something wrong ሲሆን ነው ትክክል አይደለም don't normalize it normalize እንድታደርጊው ይሄ አይ ደግሞ አካበርሽ ነኛል ደግሞ ሌላ ድራማ ይፈጠራል እዚህ መንገድ ላይ አሁን ልጫጫሁ ነው ከሱ ጋር ምናምን አይነት እንትን ውስጥ ግቢ ችግር የለው ተጫጫሁ ግን አትሊስት ራስሽን አድነሽ ነው ከዛ እንትን ውስጥ የምትወጪው ይሄ ልጅ ኔክስት ታይም አትሊስት ያን ቀን ደንግጦ ይውላል ሌላ ሴት አይነካም ድጋሚ ሊመጣበት ነው ያ ድራማ እና ያን እንደዛ አይነት ኢምፐርስመንት ይሄ ምንድነው መዋረዱን አይፈልገውም አጀንዳ መሆኑን እዛ ጋር መጠቋቋም መሆኑን አይፈልገውም አይደል እንደዛ ነውር ነው ማለት ትክክል አይደለም በቃ ዶንት ታች ሚ አሁን ኦሬዲ የለከፋው ይሄ ንግግሩን ለከፋ ስላለፍ ነው ብዬ ነው the other thing ያው ስፔሲፊክ ለማድረግ ሳይሆን ጀነራሊ ባህላችን ተረቶቻችን ምናምን እንትን ናቸው right ይሄ ሴት እንትን ምናምን ሴትና እንትን ምናምን ያደረጉ ይሆን እንትን አለ በጣም ኢንፍሉዌንስ አለው by the way እየሰማሽ የምታድጊው ነገር ምናምን በደንብ ኢንፍሉዌንስ አለው ምንድነው ማለት like what does that mean ሴት ምናምን ነገር ወደ እንትን ምናምን ኦኬ በቃ እንትንሽ ውስጥ ይገባል አምሮሽ ውስጥ ይገባና ኦኬ my place is እንትን ሚለው ነገር ውስጥ ነው የምትገቢው so ይሄ ባህላችን is supportive አይደለም ለሴት ጥራት ሰፖርቲቭ አይደለም ማለት እኔ it's not for criticize ለማድረግ ምናምን አይደለም ግን በቃ ታያለሽ በየቦታው ያለውን ነገር ታያለሽ ምናምንና like ለምንድነው ሴት ልጅ is like እንዴት ነው አሁን ለምሳሌ ማለት ነው ብዙ ነገሮች ሴቶች ሲያደርጓቸው abnormal ወንዶች ሲያደርጓቸው በጣም ኖርማል the same ገልጽ ሆኖ ማለት ነው ጥፋት እንኳን ሲሆኑ ለምንድነው የሚሆነው ምናምን የሚለው ስታይ it's our culture ሴት ላይ ሲሆን ሁሉም ነገር ይገናል I don't hate it ግን ለምንድነው እኩል ነው የማይሆነው አንተም ስታደርገው ነውርና አንቺም ስታደርጊው ነውር ከተጠቂነት አንፃር አይመስልሽም ለምሳሌ ሁለት ወንድና ሴት ቢኖሩና የሚያደርጉት ነገሮች ችግሮች ለምሳሌ ነውሮች ቢኖሩ ሴት ልጅ ተጠቂነቷ ስለሚያመዝን ሊሆን አይችልም ተጠቂነቷ እንዲያመዝን እኮ it's not ገልቱ ላይ ፎከስ ይደረጋል በተፈጥሯዊ ራሱ ለነገሮች ትክክል ነው ሶ እንደዛ ከሆነና የሴቷ ተፈጥሮ ይሄ ሞር ኤክስፖዝ ያደርጋታል vulnerable ያደርጋታል ተብሎ የሚፈራ ከሆነ ትክክለኛው ነገር ምንድነው ሴፍቲ መስጠት ነው ሶሉሽን ማምጣት ነው ጀጅመንት አይደለም እንዴት እንደዚህ ታደርጊ አንቺ እንትን ነው it's not እንደዛ ሴፍቲውን መስጠት ነው ሴፍ የሆነ environment ከዛ በኋላ ብሌም ለማድረግም ይመቻል this environment is safe no for you why you are doing this ብሌም ለማድረግም የሚመቸው እንደዛ ሲሆን ነው ሴፍቲ ሳይሰጣት ከዛ ማለት በጣም vulnerable በሆነችበት exposed በሆነችበት ቦታ ላይ you can't blame ማለት victim እንዴት blame ይደረጋል she's a victim እኮ አሁን ባልሽኝ እኮ ሲናሪዮ እኮ victim ነች ተጠቂ ነች physically weak ነች ምናምን ተብሎ ከታሰበ ራሷን ዲፌንድ ማድረግ አትችልም ምናምን ብሎ ከታሰበ ትክክለኛው ነገር ፕሮቴክሽን መስጠት ነው ፕሮቴክሽን መስጠት ይቀድማል ኢንቫይሮንመንቱ ሴፍ ከሆነ በኋላ ምናምን what are you doing ለምን እንደዚህ የምታደርጊው ለማለትም ይመቻል ሶ አሁን እኛ ሶሳይቲ ላይ በጣም ቀድም ያልሽው አሁን ይሄ ሶሳይቲ ላይ ምን አይነት እንትኖች አሉ ማነቆ ምናምን ይሆን victim blaming ይሄ ማለት የተለመዱ አጀንዳዎችን ምናምን ማንሳት አልፈልግም ግን የተደፈረችን ሴት ምንድነው ይባላል የተደፈረች ሴት መለብሳ ነበር it doesn't matter
ራሷን ፕሮቴክት ለማድረግ ልብሷን ማስተካከል ነበረባት ሌላ ኢሹ ነው ያ ግን ጀስቲፋይ አድርገውም ሬፕ ራይት ሶ መጀመሪያ ሴኩሪቲ ላይ መሰራት አለበት ወንዱ ጋር ያለውን የመድፈር ሜንታሊቲ አይ ዶንት ጀነራላይዝ ያደረኩ አይደለም ይሄ እንትን እንዳይሆን ሜን ሄድ ቶክ ምናምን እንዳይሆንና ምን ለብሳ ነበር ኩዌስችን ይሆናል እውነት ነው የት ነው ኩዌስችን መሆን ያለበት አፍተር ነገርየው ከተፈጠረ ቪክቲም ከሆነች በኋላ አይደለም ራሷን ፕሮቴክት ለማድረግ ሪሊጅንም ያን አይደለም የሚለው ራሷን ፕሮቴክት ለማድረግ ብትሸፋፈን ምናምን ጥሩ ነው ግን በሽተኛ ስለተሸፋፈነች ላትድንም ትችላለች ስለዚህ መሰራት ያለበት የትኛው ነው ሴኩሪቲው መጀመሪያ ማምጣት ይቀድማል ብሌም ከማድረግ እሷ ላይ ነገሮችን ከማግነን ምናምን በፊት መጀመሪያ ሴኩር ማድረግ ይቀድማል ወንድ ጋር ያለው ሜንታሊቲ ፊክስ ማድረግ ይቀድማል አንድ ሴት ኤክስፖዝድ ብቻዋን ምናምን ስለሄደች ብቻ የፈለከውን ነገር ማድረግ ትችላለህ ማለት እንዳልሆነ የሆነ ያን ነገር ለሚያደርግ ሰው ደግሞ የሆነ ኖ ሚል አካል ህግ ሪሊጅን ሶሳይቲ በጣም የሚያወግዝ ምናምን ናት ወይኔ እንትና ልጅ ነው እንዴ ኦኬ አረ ጎረቤታችን ነው በቃ ምናምን ማለት in every እንደዚህ ብትቆጥሪ ማለት ነው ላይክ ይሄ በጥራት ምናምን እንትን ያለ ሳይሆን in every 5-10 ዶር ምናምን አንድ ደፋሪ ያለ እዚህ ሀገር ውስጥ ሶ ይሄ ደፋሪዎችን ምናምን ነገር ሚሸሽግ ምናምን የከሌ ልጅ ነው እኮ ምናምን ማን ነው ምናምን ይባልና መጀመሪያ ምናምን እንደዚህ ሆነሽ ከዛ የእንትና ልጅ ነው ምናምን ሲባል ትንሽ ካልሚ መሆን አጎቷ ነው ዘመድ ነው የእንትን ነው ምናምን ሲባል ደፋሪዎቻችንን መሀላችን እየሸሸገን ምናምን ከዛ ምን ለብሰሽ ነበረ ምናምን ማለት መጀመሪያ ሴኩር ያደረግነው ኢንቫይሮንመንቱን ከዛ ደግሞ ሪሊጅን ራሱን ችሎ ሪሊጅን ሴት ልጅ ይበደላል ብዬ ጭራሽ አላስብም ሪሊጅን እንትን ነው ይሄ ምንድነው በእስልምና ሃይማኖት ምን የሚባል ነገር አለ መሰለሽ የፈጠረውን ከፈጣሪው በላይ የሚያውቀው የለም ሶ ፈጣሪ ሲፈጥረን ለኛ የሚሻለውን ነገር እኛን ከማንም በላይ ስለሚያውቀን ለኛ ይሻላል የሚለውን ነገር ኦሬዲ የሆነ ዶክትሪን አድርጎ አስቀምጧል I don't think religion እንትንን አቢዝ ያደርጋል ብዬ አላስብም ግን ሰዎች ሪሊጅንን የሚረዱበት መንገድ ለራሳቸው ማለት ላይክ ለኔ የሚመቸኝን ወስዳለሁ ከሪሊጅኑ ለስሜቴ የሚመቸውን ወስዳለሁ ከዛ በኋላ ደግሞ ለየሆነ አድቫንቴጅ ሲባል የተቀመጡ ህጎችን ደግሞ ያለ ቦታቸው አቢዝ አድርጌ እጠቀማቸዋለሁ ሴት ልጅ ላይ ስፔሻሊ ሴት ላይ ይበረታል ይሄ ነገር ይሄ ከሴቶች ጋር ሪሌትድ የሆነ ነገር ላይ ምናምን ይበረታልና ተሸፈኝ ተበለሽ የለ ለምን አልተሸፈንሽም ኦኬ አልተሸፈንኩም ያ ትክክል ላይሆን ይችላል እኔ አልተሸፈንኩም ማለት አንተ አታክ እንድታደርገኝ ግሪን ላይት አይደለም የተለያዩ ነገሮች ናቸው አንተን እኔን ተሸፈኝ የሚለኝ ሃይማኖት አንተን አይነን ስበር ይልሃል ለምንድን ነው አንተ አይነ መሰበር ጎልቶም አይወራው ከኔ መሸፈን እኩል ሁለቱም ጥፋት ነው ማለት ሰዎች አላህ ፊት ለፊት ኢኳል ናቸው ሰዎች አላህ ፊት ለፊት የሚቀርቡት ራሳቸውን ችለው ነው ይሄ ጀስቲፋይ የሚያደርግልሽ ሶሳይቲ ምናምን ልጅ ላይ ወርክ አያደርግም ፕሪንሲፕል ነው ራይት ሶ ለምንድን ነው ይሄ የሴት ልጅ መሸፈንን ስላልተሸፈነች አቢዝ የሚደረገው በጣም እንትን ተደርጎ ማለት ስለ ሴት ልጅ መሸፈን የሚያወሩ መቶዎች ሺዎች ቪዲዮ ሺዎች መጽሐፍ ለመጣልሽ ይችላል ስለ ወንድ ልጅ አይነ መስበር የሚያወሩስ we don't I can't ለመጣልሽ ይችላል 10 15 20 see so even religion ላይ ያሉ ሩሎች እንኳን ሰዎች እንደፈለጉ የሚረዷቸው ሰዎች እንደፈለጉ አቢዩዝ የሚያደርጓቸው ናቸው so ሰዎች religion ራሱ ሰዎችን ይበድላል አይደለም religion ሴትን ልጅ ሊበድል አይችልም religion ሴትን ልጅ እንዳከበራት ነው ማምነው ግን ከተፈጥሮ ጋር የሚሄደውን environment shape እንዳደረገላት አምናለሁ ሰዎች ግን religion የሚረዱበት ወይ የሃይማኖት አባቶች ሊሆን ይችላሉ ኖርማል ፐርሰን ሊሆን ይችላል የሃይማኖት አባቶች ጥሩ መጥፎ ሰዎች ናቸው ያልኩኝ አይደለም ሚስኮት እንዳልደረግ የሃይማኖት አባቶች የሶሳይቲያቸው ልጆች ናቸው ማን የትኛውም የሃይማኖት አባት የሚመጣው ከሶሳይቲው ነው ስለዚህ ምን ይዞ ይመጣል ባህሉን ይዞ ይመጣል በቃ አንኮንሺየስሊ ማለት ነው ሳይፈልገው ባህሉን ይዞ ይመጣል የሚነገረውን ነገር ይዞ ይመጣል ያደገበትን ኢንቫይሮንመንት ያደገውን ነገር ይዞ ይመጣል ከዛ ሪሊጅንን ያመጣል ከዛ ሪሊጅንን ሲማር የሚረዳው እሱ ጋር ባለው ኢንፎርሜሽን ነው በቃ እሱ ጋር ባለው ዕውቀት ልክ ነው እንትን የሚለው ሶ አንድ ኢንቫይሮንመንት ላይ ያለ የሪሊጅን አባትና የሃይማኖት አባትና ሌላ ኢንቫይሮንመንት ላይ ያለ የሪሊጅን አባት ለአንድ ነገር ያላቸው ለአንድ የሃይማኖት ህግ ያላቸው አረዳድ የተለያየ ሊሆን ይችላል ባይ ዘ ወይ ፎር ኤግዛምፕል ሳውዲ አረቢያ ላይ ያለ ሙስሊም እንትንና የሃይማኖት አባትና ኢትዮጵያ ላይ ያለ ሙስሊም የሃይማኖት አባት የሆነኛው እንትን ላይ የተለያየ አረዳድ ሊኖራቸው ይችላል ሶሳይቲያቸው ኢንቫይሮንመንታቸው የተለያዩ እንትኖች ስለሆኑ ማለት ነው ሶ የሃይማኖት አባት የሚመጣው ከማህበረሰብ ነው ይሄ የሃይማኖት አባትን በሃይማኖት ጀጅ ለማድረግ ሳይሆን
የሃይማኖት አባት የራሱ የሆኑ ቶቶች አሉት ሶ የሃይማኖቱን ሲወስድ የሚወስደው ራሱ ጋር ካሉት ኢንፎርሜሽኖች ጋር ነው መርጅ ይሆናል አያውቀውም የቱ ሃይማኖት የቱ ባህል እንደሆነ አሁን በጣም ያስቸገረ ያለው ያ የትኛው ነው ከሃይማኖት የወሰድከው ሊትራሊ አሁን ከዶክትሪን ከሃይማኖት ዶክትሪን የወሰድከው የትኛው ነው ከባህል የትኛው ተቀላቅለውባቸዋል ከዛ አንድ ፕሪንሲፕል አድርገውታል ስለዚህ መታወን ስለ ሴት ልጅ ምናምን ሲያወሩ አንዳንዴ ያስደነግጥሻል ላይክ ሪሊ ሃይማኖት እንደዚህ ይላል ማለት አንዳንዴ ለዚህ ቁጭ ብለሽ እየሰማሽ ምናምን በቃ ነው ሃይማኖትማ እንደዚህ ላይ አይችልም የሚያስብል ወሬ ይወራል በቃ you can feel it ደሞ ማለት ላይክ አንቺ የምታውቂው የሆነ ፕራክቲስ የተማርሽ ያነበብሻት ምናምን ሃይማኖት አለ ከዛ የሆነ የሚወራልሽ ነገር this is yours መባል አለበት ኖ ይሄ ያንተ ነው የሃይማኖት አይደለም መባል አለበት አሁን እኛ ለሃይማኖት አባቶች በጣም ትልቅ ክብር አለን ምናምን ትሩ ትክክልም ነው ምናምን ግን ትክክል ነው ማለት ትልቅ ሰው ነው ይከበራል ማለት ኖ መባል የለበትም ማለት አይደለም አንድ አጋጣሚ ላንሳለሽ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሆነ ጦርነት ላይ የሆነ የጦርነት ስትራቴጂ ያወራሉ ከዛ ባልደረቦቻቸው ወይት ይሄ ነገር ከአላህ የተነገረ ነው ወይስ ያንተ ሐሳብ ነው አሏቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንግዲህ የሃይማኖት በዛ ሰዓት በቃ የሃይማኖቱ መሪ ናቸው ምናምን ራይት ነብይ ናቸው ከምንም በላይ ሶ is that your ያንተ ቶት ነው ወይስ ከአላህ ነው የተሰጠ የኔ ቶት ነው ኦኬ እንደዛ ከሆነ ያንተ ሐሳብ ከሆነ we have a better idea ብለው ሌላ ቤተር አይዲያ ያቀርቡላቸው ከአላህ የመጣ ነገር ካልሆነ በስተቀር whatever it is ማንንም ይናገር ሊትራሊ ማንንም እዚህ ጋር ኤክሰፕሽን የለም ማንንም ቢናገረው ከአላህ ዳይሬክትሊ የመጣ ነገር ካልሆነ ከፈጣሪ ዳይሬክትሊ የመጣ ነገር ካልሆነ ኖ ሊባል ይገባል ኖ ትክክል አይደለም እንደዚህ አይደለም የሚለው ወይ እስቲ ደግመህ እየው ይሄ ነገር ከምር እንደዚህ ነው ወይ እንደዚህ እኮ ነው አሁን ብዙ ጊዜ አሁን the problem is ሴት ሃይማኖት ላይ ብዙ እንትን ያደረጉ ሴቶች የሉም ስፔሻላይዝ ያደረጉ ሴቶች የሉም ስለዚህ ኢቭን በሴቶች ዙሪያ የመጣን እንትኖች ህጎች ወንዶች ናቸው የሚያነቡልን ከዛ በወንደኛ ነው የሚረዱት በወንድ ማይንድ ሴት ማለት ነው በወንድ ማይንድ ሴት ይረዱትና ካንቺ ኔቸር ጋር ካንቺ ሊትራሊ ከምትኖሪው ነገር ጋር ፊት ማያደርግ ነገር ይነግርሻል ከዛ ላይክ ስትረግል ታደርጊያለሽ ሃይማኖት በባህሪው ስትረግል የሚደረግበት ነገርም አይደለም ሃይማኖት is like ላይፍ ስታይል ነው ላይፍሽን ኢዚ የሚያደርግ ፒስፉል የሆነ ምናምን መንገድ ነው ሶ ልክ እንትን ሲልሽ ምናምን ኦኬ ያ በወንደኛ ስለተረዳው it's not his fault የሱም ፎልት አይደለም በቃ በወንድ ማይንድ ሴት ነው የተረዳው this is why ሴቶችን ማብቃት ምናምን ሲባል even religion እንትን ላይ የሪሊጅናቸው ጉዳዮች ላይ ሴቶች ኢንጌጅ እንዲያደርጉ እንዲማሩ እንዲያውቁት በሴተኛ ሴት የሚመለከትን ነገር በሴተኛ እንዲረዱት because አሁን ለምሳሌ ማለት ነው ላይክ አሁን ከወሊድ ጋር ከእንትን ጋር ከፔሪድ ጋር ምናምን ተያይዞ ያሉ እንትኖች እንዴት ነው አንድ ወንድ ሼህ ተረድቶት ሊያስተምርሽ የሚችለው he don't know it እኮ theoretically ነው የሚያውቀው አሁን እስልምና ሃይማኖት ላይ የሆኑ ተርሞች አሉ እንትን ከሆነ he don't know it በቃ የሚያውቀው ይሄ እንትን ነው ቲዮሪ ነው በቃ ያነበበው ነው ሴትስ ቢሆን ያን ነገር የምታስተምርሽ she know how to ያን እንትን እንዴት ኢንፎርሜሽን እንዴት እንደምታደርስልሽ በደንብ ታውቂያለሽ አንቺም ደግሞ ችግር ሲገጥምሽ እንደዚህ ሆኖ ብለሽ ዲቴል ማውራት ትችያለሽ because ትረዳሻለች ግን ሴቶች እንዳታውቁ ተብለው እኮ አልተከለከሉ exactly the environment is not እንትን አይደለም ነው ይሄ ምንድነው religion ይሄ ትልልቅ የሚባሉ ኢሹዎች መሪነት የሪሊጅን እንትን ምናምን by default ለወንዶች ተሰጥተዋል ከዛ ደግሞ ይሄ እንትኑ the environment ምቹ አይደለም ለምሳሌ አሁን እኛ ሀገር ላይ ለምሳሌ እንትን ካለን ማለት ነው ብዙ ጊዜ ሃይማኖት እንትን ምናምን የሚማሩት ግን ሩቅ ቦታ ሄደው ምናምን ነው አይደለ ተርበው ብዙ እንትን ስትረግላሉ ሴት ደግሞ she can't do that ስለዚህ ከወንዱ የሚመጣውን እንትን እሱ እዛ ተሄዶ ተምሮ ምናምን even እኮ ቤተሰቦቻቸውን እንኳን ላይ እኮ መተው ምናምን ወርክ የሚያደርጉ በጣም ብዙ የሃይማኖት አባቶች አሉ ራይት ሶ ቻንሱን አላገኘው በነገራችን ላይ እኛስ ምን እናድርግ አሁን እንግዲህ እንደ ሴት እንደዚህ ነው የሆነብን እንደዚህ ነው እየተደረግን ያለ ነው እንደዚህ ሆነናል ይባላል ብዙ ጊዜ ማለት ነው ነገር ግን ሴቷስ ምን ታድርግ አሁን ለምሳሌ ሃይማኖትሽን አትወቂ አታስተምሪ በተለይ በአሁን ሰዓት በጣም ብዙ አይነት አማራጮች አሉ አሁን የምንላቸውን ችግሮች በሴትኛም ተረርታውም ይሁን ሴቶችን እጠቅማለሁ ብላ ተነስታ ማስተማር ትችላለች ሊከለክላት የሚችል ሚዲያ ያስፈልግም ሁላችንም በእጃችን ላይ ሚዲያ ያንን ነገር የሚያደርጉም በርካታ ሴቶች ተፈጥረዋል በአሁን ሰዓት እኛስ ምን እናድርግ ወንዶች ላይ ብቻ ጣት መሰቀሰር ማህበረሰቡ ላይ ምክንያቱም እኛም የማህበረሰቡ አንድ አካል ነን ከዛም አንቺ እንዳነሳሽው የሆነ ቦታ ሄደሽ በመጀመሪያ ደረጃ ለተቃወምሽ የምትችል ሴቶች አሉ exactly
ሶ አሁን ትክክል ነው አይ ቲንክ አሁን የኛ ጄኔሬሽን የሶሉሽን ጄኔሬሽን ይመስለኛል። በቃ ኮምፕሌን ምናምን ማድረግ የሚደረግበት ዘመን አልፏል። ናው እሺ ምን እናድርግ? አሁን ሪሌቲቭሊ ኢኳል ግራውንድ አለ። ሁላችንም አማራጮች አሉን ከሌላ ጊዜ ሪሌቲቭሊ ማለት ነው። ሶ አንዲት ሴት ልጅ ከምንም በፊት she need to work on herself ራሷ ላይ መስራት አለባት። ራሷ ላይ መስራት አለባት ማለት ምን ማለት ነው? አትሊስት ለኔ ለህይወቴ ያስፈልገኛል የምትላቸው ነገሮች ማወቅ አለባት። ሃይማኖቷ ሊሆን ይችላል። ከዛ ይሄ ላይፏ ላይ እንዴት ጥሩ ልጅ እንደምትሆን፣ እንዴት ጥሩ ሚስት እንደምትሆን፣ እንዴት ጥሩ እናት እንደምትሆን she can work on this አትሊስት ይሄኔ መስራት ትችላለች፣ መማር ትችላለች። በአሁን ሰዓት እዚህ ሀገር አይደለም እዚህ ቁጭ ብለሽ ኦንላይን የውጭ ሀገር እንትኖችን እንኳን መከታተል የምትችይበት አጋጣሚዎች ነው ያሉን። አሁን በደንብ ቻንሶች አሉ። በደንብ ቻንስ ያለን ትውልድ ነን። ከዛ ደግሞ ይሄ በጣም ደግሞ ብዙ በጣም ጎበዝ ሴቶች አሉ ሀገር ውስጥም ከሀገር ውጭም ማለት ነው። ሶ ከነሱ ጋር ኢንጌጅ ማድረግ ኔትወርክ የመፍጠር this is our purpose እንደ ሩፌዳም አሁን እንትን እምልሽ ይሄን ለመፍጠር ነው። አንዲት ሴት አትሊስት ለራሷ ይሄ ማህበረሰብ ቤተሰብ ምናምን ሳይሆን መጀመሪያ ለራሷ ምንድነው የሚያስፈልገኝ ላይፏ ላይ የሚያስፈልግ ራሷን አንደርስታንድ ነው። አሁን women health የሚባል ኮርስ አለና it's all about understanding your body, your system, your hormones በቃ እነዚህን አንደርስታንድ ማድረግ ራስሽን አንደርስታንድ ማድረግ መጀመሪያ ፊዚካሊ ማለት ነው። ሆርሞንሽን ምናምን ለምንድነው እንደዚህ ሆኖ ለምንድነው እንደዚህ እየሆንኩ ያለሁት ለምንድነው ፊዚካሊ ለምንድነው እንደዚህ አይነት ቼንጆች እየመጡት ያሉት እነዚህን እንኳን ማወቅ ከዛ ከፍ ሲል ለቤተሰቧ ከሰው ጋር እንዴት እንደምትኖር ሶሺዮሎጂዎች ሳይኮሎጂ ምናምን ቀደም ያልኩሽ ነገሮች ይመጣሉ። አትሊስት ለሰራውንዲንግ ሆነ ለራሷ በቂ የሆነ ኢንፎርሜሽን እንዲኖራት she have to learn ይሄ ኦፕሽንም አይደለም ሲጀመር ማለት ይሄ እንትን የምትዩ ነገር አይደለም። አይ በቃ አይ ካን ዱ ኢት በኋላ ምናምን የምትዩ ነገር አይደለም። በጣም ኔሰሰሪ ነው። ራስሽን እንዴት ፕሮቴክት ማድረግ እንዳለብሽ፣ ራስሽን እንዴት ነው ፋሚሊሽን መምራት ያለብሽ፣ እንዴት ነው ጥሩ ሚስት መሆን ያለብሽ፣ እንዴት ነው ጥሩ እናት መሆን ያለብሽ፣ እንዴት ነው ራስሽን አንደርስታንድ አድርገሽ ከራስሽ ጋር ታርቀሽ ፒስፉል የሆነ ይሄ ምንድነው ውስጥሽ ሰላም ሆኖ መኖር ያለብሽ የሚለው ነገር አንደርስታንድ ከማድረግ ይቀድማል። መጀመሪያ ለራስሽ ትደርሻለሽ ዘን የሰፋ ነው ይመጣል ፋሚሊ ከዛ ትዳር ከመሰረትሽ ደግሞ ልጅ ባል ምናምን እየተባሉ የሚመጡ ነገሮች ሶ ኤዱኬሽን ማለት በቃ ሰው መማር ነው ያለበት። መማር ኢንሴንስ ይሄ አሁን እኛ ምን ትምህርት ቤት ሄዶ ኤቢሲዲ ምናምን ማለቱን ብቻ አይደለም አንደርስታንዲንግ ነው። ኢንፎርሜሽን ስለሆነ ነገር ኢንፎርሜሽን ሲኖርሽ ኦኬ ይሄ የሆነው ለካ ለዚህ ነው። አሁን በጣም ጊዜ ካለፈ በኋላ ምናምን የምታውቂያቸው ነገሮች አሉ ራይት ኦኬ እኔ አሁን ይሄን ነገር ያወቅኩት ለምሳሌ አንዲት ሴት ልጅ ለአቅመ ሔዋን ስትደርስ የሚከሰቱት የቦዲ ቼንጆች ምናምን ሜቢ እኔ በዛ ኤጅ ላላውቀው እችላለሁ። አሁን ግን እኔ አልፌ አውቄያለሁ አይደለ I have to teach my ታናናሾቼን ማስተማር አለብኝ። they have to know understand ቢያደርጉት በዛ ሰዓት ያኔ እኛ የኖርነውን የሆነች ሴት ትልቅ ሴት አሁን የኖረችውን እንትን ክራይሲስ እንዳትኖር ማድረግ በጣም ትንሽ ልታደርጊ የምትችይው ነገር አሁን አንደርስታንድ አይደል ለምን እነዛ ነገሮች ሀፕ እንዳደረጉ ታውቂያቸዋለሽ። ሶ ታናናሾችን ማስተማር መቻል አለብሽ ቢኮዝ አንቺ ኮንፊውዝ እንደሆነሽ እነሱ ኮንፊውዝ እንዳይሆኑ that's it እኮ የመማር የማወቅ ምናምን እንትን እኮ ይሄ ነው አይደል አትሊስት ለራስ ሶልቭ ያደረግሽውን ችግር ልክ ስታውቂው ኦኬ የሌሎችን ሰዎች ችግር ሶልቭ ማድረግ ነው። ሶ በዛ መማር ነው በቃ ሶሉሽኑ መማር ነው። ራሳቸው ላይ ማለት አዌር መሆን ኮንሺየስ መሆን ምናምን ይሄ በጣም ሆነስትሊ ስፒኪንግ በቃ ላይክ ወርልድ ሴቶች አይደለችም ወርልድ ሴቶች ምቹ አይደለች ይሄ ከኛ ሀገር ውጪም ቢሆን ማለት ነውና ምቹ አይደለም እናውቃለን። የሆነ ጥቃት ምናምን ነገር ሊደርስብሽ ይችላል። ሁሌም የሆነ ሴኩሪቲ በጣም ኢሹሽ ነው ምናምን ነገር ሴፍቲ ላይ ይሰማሽ ይችላል። አትሊስት ማለት stay aware በቃ አለርት ሙድ ላይ ነው መሆን ያለባት ብዬ ነው ማስበው ሴት ልጅ because she have to protect herself ለራሷ ስትል ለማንም ስትል አይደለም ይሄ ለማህበረሰብ ለሴቶች no first ለራስሽ ስትይ አለርት ሙድ ላይ ነው በቃ መሆን ያለብሽ ሁሌም like you need to be የሆነ እንቅስቃሴዎች ምናምን ኩዌስችን ማድረግ መቻል ያለብሽ what's happening ትራንስፖርቴሽን ላይ እና ምናምን ያሉትን ችግሮች የሚታወቁ ናቸው ራይት በቃ ትራንስፖርቴሽን ላይ በጣም ነው ጥቃት ስፔሻሊ ይሄ ፐብሊክ ትራንስፖርት ባስ ላይ ምናምን ይሄ ሰዎች የሚበዙበት ቦታ ምናምን ላይ ትክክል ያልሆኑ ነገሮችን ነው ትስል ታደርጊ ትችላለሽ። ከዛ ግን ኦኬ አሁን በቃ ቅድም እንዳልኩሽ ነው ድራማ ልፈጥር ነው ከሚለው ነገር በላይ ዩር ሴፍቲ ይቀድማል ራይት ሶ በቃ ስቶፕ አኖ እያደረከኝ ነው ሲጠጋሽ አኖ እየተደረግሽ መሆኑን እነዚህ ነገሮችን አዌር መሆን ሁሌ አለርት ሙድ ላይ መሆን ለምንድን ነው የሆነ ሰው ኢነፍ ስፔስ እያለ ለምንድን ነው አንቺ ላይ ተደግፎ የሚሄደው ኩዌስችን ማድረግ መቻል አለብሽ because it's not safe እኔ like ሰዎችን ተጠራጣሪ ምናምን እያልኩ አይደለም ግን world is not safe for you በቃ ሴፍ አይደለም። ከዛ ደግሞ ይሄ ትክክለኛውና ቢሆን እኮ መታከም ያለበት ይሄ ጥቃት መደረሰው አካል ጋር ያለው ነገር ነው አይደል ያን ኦፖርቹኒቲ አላገኘንም ሶ ቪክቲም ሆነሽ ሁሌ ማለቃቀስ አለብሽ ነው አትሊስት ራስሽን ማጠንከር አለብሽ። ራስሽን አጠንክረሽ ነው ማለት መቻል አለብሽ።
right አትሊስት ለራስሽ መትረፍ አለብሽ ይሄ ፕላን ኤ እና ጥቃቱን የሚያደርሰው አካል መያዝ ካልቻለ ፕላን ቢው ምንድነው አንቺ ራስሽን ፕሮቴክት ማድረግ በራስሽና በጥቃት ሊፈጽምብኝ ይችላል በምትዩ ሰውዬ መሀል ያለውን ጋር በተቻለሽ መጠን ማስፋት right የሆነ ጥቃት እኮ እየመጣብሽ ማለት ነው ከኋላ የሚይዘው ነገር ከሌላ you have to run ያ ነው እኮ ቆመሽ ምናምን ኦኬ በቃ ሊገጨኝ ነው በቃ ደረሰብኝ ምናምን ማለት አይደለም አይደል ኮምፕሌን ማድረግ ምንድነው ፖይንቱ ከዛ በኋላ ነገርየው ሀፕን ካደረገ በኋላ እንደዚህ ሆኜ እንደዚህ ተደርጌ I don't think አሁን ማለት no one feel your pain ፔንሽን ፊልም ያደርግ ሰው ስለሌለ ፔንሽን ፊል ያደረገ ምን ሴንስ አንቺ ፊል እንደምታደርግ ማንም ያደርግልሽ ፕሮቴክት yourself ለራስሽ ሁኚ በቃ አትሊስት ለራስሽ ሁኚ ሴቭ yourself በቃ በቻልሽው አቅም ለራስሽ መሆን መቻል አለብሽ ይሄን በመድረው ማድረገው እንዳልኩሽ መማር አዌርነስ እንትን ማድረግ ምናምን ይሄ ትክክል ነው ይሄ ትክክል አይደለም ይሄ እንትን ነው ይሄ መብቴ ነው ይሄ ግዴታዬ ነው ምናምን የሚሉትን ነገሮች ቦልድሊ ማወቅ ያ ነው ሶሉሽን ነው ብዬ ማስቀምጠው ነገር ሩፌዳ ፋውንዴሽን አዋርድ ሁሉ እንትን ለአዋርድ ሁሉ ወጪዎች እንደሚሰበስብ ከዛም በተጨማሪ ደግሞ አዋርድ ሁሉ አዘጋጅቶ እንደሚሸልም ምናምን ቀድም ነግረሽኛልና እስቲ ንገሪኝ ስለዛ ነገር እንዴት ነው እና ማናቸው በዛ ውስጥ የሚሳተፉት በምን አይነት ሚዛ መዝናችሁ ነው ለአዋርዱ ተሸላሚነት እጩ የምታደርጉት ኦኬ ሩፌዳ አዋርድ አዲስ ሐሳብ ነው ምንድነው እንትን ያለው ላይክ ዌር ወርኪንግ ሴቶች ላይ እየሰራን ነው ልናበቃ የምንፈልጋቸው ሴቶች አሉ ከዛ ግን እኛ ለቆምንለት አላማ የኖሩ ኦሬዲ ያን ነገር አሳክተዋል ብለን የምናስባቸው ሴቶች አሉ እንደኛ ሶሳይቲ ደግሞ ማለት ነው ይሄ ጥሩ ነገርና እናበረታታም ራይት ጥሩ ከምር ጥሩ ይሄ ሊትራሊ ጥሩ አሁን ያዋርድ ፕሮግራሞች አሉ እዚህ ሀገር ላይ በአርቱ ዘርፍም ምናምን አሉ ግን ይሄ ከምር ለማህበረሰቡ የኖረ ብዙ ነገር ውስጥ ያለፈ ምናምንና በቃ ከምር ፕራክቲካሊ እየጠቀመ ሌሎቹ እንትኖች አይጠቅሙም እያልኩኝ አይደለም አሁንም ሚስከት እንዳልደረግና ላይክ ከምር ግን ቼንጅ የሚሰሩ ሰዎችን ሪኮግኒሽን አንሰጥም አይደለም ሴት ወንዱንም ነው መልስ ከዛ ግን እኛ ደግሞ ሴት ላይ እንደሚሰራ ፋውንዴሽን ኦኬ እኛ የቆምንለትን አላማ ምናምን እነዚህ ሰዎች ቀድሞ አሳክተውታል እንደዚህ አይነት ሰዎች ነው ለማፍራት እየሰራን ያለ ነው ሶ አትሊስት እነዚህ ሰዎች ሪኮግናይዝ ማድረግ አለበት ከሪኮግኒሽን በላይ ከመሸለም ከእውቅና ከመስጠት በላይ ለህዝብ ማስተዋወቅ አለበት የሆነ ሀገር ላይ የሆነ ክልል ላይ ሄደሽ አንዲት በጣም ታታሪ ምናምን ሴትን አምጥተሽ እሷ እኮ እንደዚህ አድርጋለች ብለሽ ለህዝብ ስታስተዋውቂ ኦኬ የኔ ቻሌንጅ ውስጥ ነው ያለፈችው እቺ ሴት ከዛ ግን እዚህ ጋር ደርሳለች ሶ እኔም ማድረግ እችላለሁ ወደሚል ከሶሳይቲ ጋር ያለን እንትን ለማምጣት ነው በቃ አርአያ መሆን ይችላሉ ሶ አርአያ እናደርጋቸው አርአያዎቻችንን እናውጣና እናሳያቸው ጆርናቸውን እናስቃኝ ለታናናሾቻቸው ኦኬ እኔም እኮ እቺ አትሊስት አሁን እኛ በአዋርዳችን ላይ 12 ዘርፍ አለን በ12 ዘርፍ ነው የምንሸልመውና I'm pretty sure የሆነ ያህል ሴት እነዛ 12 ሴቶች ያለፉበትን ቻሌንጆች አልፈዋል ከዛ ግን ኢትስ ኢንስፓይሪንግ ነው በቃ እሷ እዛ ጋር ደርሳለች እኔ አሁን ስትረግል ያደረኩበትን ነገር አልፋ እዛ ጋር ደርሳለች ስለዚህ አይ ካን ዱ ዛት ያቺን ሴት መሆን እችላለሁ የሚለው ኢንስፓይሬሽን እንትን ለመፍጠር ነውና ቤዚክሊ አዋርዳችን ላይ ያው እንዳልኩሽ ነው 12 ዘርፍ አሉ በምን መስፈርት ነው እንትን ለአዋርዱ ውጭ ምን አደርጋቸው አንደኛ ያው ሴት መሆኗ ይቀድማል ከዛ በኋላ ኢትዮጵያዊ ሴት መሆን አለባት ከዛ ደግሞ ያው በህይወት ያለች because ብዙ አሁን እንትን እንበል ከተባለ አሁን አብረው ያሉ በጣም ብዙ ነገር ሰርተውልን ያለፉ እናቶች ስላሉ ማለት ነው ሶ በህይወት ያሉት ላይ አሁን ያሉት ላይ ነው ፎከስ አድርገን እንትን ያልን ያለ ነው ከዛ ውጪ የሰራቸው ስራ ከምር ኢንስፓይሪንግ ነው ወይ ምን ያህል ሰዎች ጋር ደርሷል ምን ያህል ሰዎችን ቼንጅ አድርጋለች አሁን ለምሳሌ ኢኖቬሽን ላይ ከሆነ የምንሸልመው አንድ ሴት ተሸላሚ ኢኖቬሽን ላይ የምትሸለም ከሆነ ምን ፈጥራለች የፈጠረችው ነገር ፕራክቲካሊ ግራውንድ ላይ ምን ጠቅሟል ስፔሻሊ ለሴቶች ምን አድርጓል ያቺ ሴት ኦሬዲ እንትን ካለች በኋላ ቻሌንጅን ተሻግራ ምናምን ነገር አሁንም ቻሌንጅ ያየች አይደለም ማለት አይደለም ቻሌንጅ የሚያልቅ ነገር ስላልሆነ ማለት ነው ግን የሆነ ነገር አቺቭ ካደረገች በኋላ ለታናናሾቿ ምን አበርክታለች ከዛ ደግሞ ያ የምታበረክተው ነገር ኢቲካሊ እንደ ሞራሊ እንዴት ይታያል because ዛሬ ላይ እኮ ዝና ማግኘት ሰዎችን ኢንፍሉዌንስ ማድረግ በጣም ኢዚ ነገር ነው it's like ባንቺና በዝና ማለት ስልክሽ ነው ያለው right so ይሄ ነገር ኢቲካሊ እንዴት ነው ሞራሊ እንዴት ነው የሰዎችን ህይወት ከምር ህይወቴ ላይ እኔ አንድ ሴት or አንድ ሰውም ሊሆን ይችላል ህይወቴ ላይ ከምር ፕራክቲካሊ ጠብ የሚያደርገው የሚጠቅም ነገር አለ ወይ ዝና ከሆነና ወይ ገንዘብ መስራት ከሆነ ገንዘቡ እኮ በብዙ በኩል እኮ ገንዘብ ይሰራል right ዝና ከሆነ ዝና በብዙ በኩል ይመጣል ብዙ ነገሮች ኢዚሊ ይመጣሉና የሄደችበት ጆርኒ how clean it is
እንደ ደግሞ ኢንስፓይሪንግ ነው ወይ ከምር ሰዎች በዛ ጆርኒ እንዲሄዱ የሚያበረታታ በኩራት የሚወራ መንገድ ነው ወይ ምናምን የሚለውን በደንብ ኮንሲደር እናደርጋለን። እስቲ እንግዲህ ገና ነው አይደል? ፕሮግራማችሁ ገና ነው። መች ነው? ከዛም በተጨማሪ ፕሮግራሙ ላይ መገኘት የሚቻል ከሆነ ጥሪውን ማስተላለፍ ትችላለሽ። በእኔ በኩል ጥያቄን እንጨርሻለሁ። በሌላ ጊዜ እንደዚሁ ተገናኝተን ውይይት የምናደርግ ይሆናል። እሱን ልስጥሽ። ፕሮግራሙ ጥቅምት 30 ነው፣ እሁድ ቀን ነው የሚሆነው። 2 ሰዓት ተኩል ይጀምራል። አድዋ ሙዚየም ላይ ነው የሚዘጋጀው። እንደ ጥሪው ሊሚትድ ነው። ኦልሬዲ ጥሪ የተደረገላቸው እንግዶች ናቸው የሚመጡት። ሶ ግን በየሚዲያው የሚሰራጭ ያለ ሰፊው ህዝብ እዛው እንገናኝ። እናንተንም እንደ ሚዲያ እንደ ሌሎች ሚዲያዎች ጥሪ የተደረገላቸው እንግዳዎች እሁድ ዕለት ጥቅምት 30 አድዋ ሙዚየም እንገናኝ እላለሁ። ቴንክ ዩ። እሺ፣ እጅግ በጣም ነው የማመሰግነው። ቴንክ ዩ። እኔም በጣም አመሰግናለሁ። የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭና ተመልካቾቻችን ፕሮግራማችን የተከታተላችሁትን ይመስል ነበረ። ቀሪ ዝግጅቶቻችን እንደቀጠሉ ናቸው። ጥሩ ጊዜ ይሆንላችሁ።